ተመልካቾቻችን እንደምን አምሽታችኋል። የቢዝነስና ምጣኔ ሀብት ዘገባዎቻችን ተጀምሯል። በቅድሚያም የውጭ ሀገራት ገንዘብ ምንዛሬ ዋጋ፣ የነዳጅ እንዲሁም የወርቅ ዋጋን ተከታትለን ተመልሰን እንገናኛለን። በሆርቲካልቸር ልማት ዘርፍ የተመዘገበውን ውጤት አጠናክሮ ለማስቀጠል ቅንጅታዊ ስራ ይጠናከራል ተባለም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በሆርቲካልቸር ልማት ዘርፍ እየተመዘገበ ያለውን ውጤት አጠናክሮ ለማስቀጠል ቅንጅታዊ ስራ እንደሚጠናከር የክልሉ ግብርና ቢሮ ገለጸ። በክልሉ የሆርቲካልቸር ልማት ዘርፍ የባለድርሻ አካል ውይይትና የግብርና ግብዓት ኤግዚቢሽን በቦንጋ ከተማ ተካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ግብርና ቢሮ ምክትልና የእርሻ ዘርፍ ኃላፊ አሸናፊ ክንፈ ክልሉ በመሬት በከርሰ ምድርና ገጸ ምድር ውሃ ሰፊ ሀብት አለው። ይህን ሀብት በተቀናጀ መንገድ ወደ ልማት መቀየር ከተቻለ በምግብ ራስን ከመቻል ባለፈ ክልሉ በሀገር ኢኮኖሚያዊ እንቅስቃሴ ላይ የሚኖረውን አስተዋጽኦ ማሳደግ ይቻላል ብለዋል። ለዚህም ትኩረት ተሰጥቶ እየተሰራ መሆኑን ጠቁመው በዚህም በክልሉ ሆርቲካልቸር ጨምሮ በግብርና ዘርፍ ምርትና ምርታማነትን እየጨመረ መምጣቱን ተናግረዋል። በምርጥ ዘርና በተለያዩ የግብርና ግብዓቶች አቅርቦት ላይ የሚስተዋለው ክፍተት ለዘርፉ ተግዳሮት መሆኑን አንስተው ይህንንም ችግር ለመፍታት ከአቅራቢያ ድርጅቶች ጋር በቅንጅት እየተሰራ ነው ብለዋል። እየተመዘገቡ ያሉ ውጤቶችን ለማጠናከር የባለድርሻ አካላት ቅንጅታዊ ስራ ወሳኝ መሆኑን ጠቅሰው የአርሶ አደሩን ግንዛቤ የማሳደግ እንዲሁም የተለያዩ ምርጥ ዘር አቅራቢዎችን ከአምራች ጋር በቀጥታ የማገናኘት ስራ እንደሚጠናከርም እንዲሁም በዚህም በዘርፉ የተሰማሩ አካላትን ተጠቃሚነት ለማሳደግ በትኩረት እየተሰራ መሆኑና መድረኩን ባለድርሻዎች ሚናቸውን አጠናክረው እንዲቀጥሉ ለማስቻል ያለመ መሆኑን ጠቁመዋል። ለግብርና ምርትና ምርታማነት ማደግ ወሳኝ የሆኑ ግብዓቶች አቅርቦት ላይ ያለውን ውስንነት ለማሻሻልና በአመራርነት ላይ አምራቹ ያለውን ግንዛቤ ማሳደግ ቀጣይነት ያለው ስራ መሰራት እንደሚገባም ተናግረዋል። በመድረኩ በሆርቲካልቸር ልማት ዘርፍ ያሉት እድሎችና ተግዳሮቶችን በተመለከተ ሰነድ ቀርቦ ውይይት እየተደረገበት ሲሆን የተለያዩ ባለድርሻ አካላትም በመሳተፍ ላይ ናቸው። የአፍሪካ የክህሎት ልማት ስትራቴጂ ዓለም አቀፍ ኢኮኖሚያዊ ተወዳዳሪነትን ለማፍራት ወሳኝ ሚና እንደሚኖረው ተገለጸ። የአፍሪካ የክህሎት ልማት ስትራቴጂ በአህጉሪቱ ዓለም አቀፍ ተወዳዳሪ የሰው ኃይል በማፍራት ቀጣይነት ያለው እድገት ለማስመዝገብ ወሳኝ ድርሻ እንደሚያበረክት ተገልጿል። የአፍሪካ የክህሎት ልማት ስትራቴጂ በሁለተኛው የአፍሪካ የክህሎት ሳምንት መክፈቻ ስነ ስርዓት ላይ መበሰሩ ይታወቃል። ስትራቴጂካዊ በመላው አፍሪካ የቴክኒክና ሙያ ትምህርትና ስልጠና ጥራትን ለመጠበቅና ተደራሽነትን ለማስፋት ታስቦ የተዘጋጀ ነው። በስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ ዋና አማካሪ ተሾመ ለማ የአፍሪካ የክህሎት ልማት ስትራቴጂካዊ ከአፍሪካ የ2063 አጀንዳ ጋር ትስስር ያለው መሆኑን ገልጿል። ከተባበሩት መንግስታት ድርጅት የልማት ግቦች ጋር የተመጣጠነ አካታችና ፈጠራን መሰረት ያደረገ መሆኑንም አብራርቷል። ስትራቴጂካዊ ከፈረንጆች 2025 እስከ 2034 ድረስ በአፍሪካ ህብረት አባል ሀገራት ተፈጻሚ እንደሚሆኑም ተናግረዋል። አፍሪካዊ ወጣቶችን ጊዜውን የዋጀ ክህሎትን በማላበስ በዓለም አቀፍ የስራ ገበያ ላይ ተወዳዳሪ እንዲሆኑ ለማድረግ ያለመ መሆኑንም ተናግሯል። የዜጎችን ክህሎት ለማልማት ዳግም አፍሪካዊ የቴክኒክና ሙያ ተቋሞቻችንን ማስፋትና ጥራታቸውን ማሳደግ እንደሚገባቸውም አመላክተዋል። ስትራቴጂካዊ በአህጉሪቱ ዓለም አቀፍ ተወዳዳሪ የሰው ኃይል በማፍራት ቀጣይነት ያለው እድገት ለማስመዝገብ ወሳኝ ድርሻ እንደሚኖረውም አመላክቷል። የኡጋንዳ የቴክኒክ ትምህርትና ስልጠና ኮሚሽነር ሎይ አባኔ በበኩላቸው ስትራቴጂካዊ የአፍሪካ ሀገራት
የተመጣጠነ የትምህርትና ስልጠና ስርዓት እንዲኖራቸው ያስችላል ብሏል። የአፍሪካ ሀገራት የራሳቸውን ቀጠናዊ ስትራቴጂ ለማዘጋጀት እንደ መነሻ ማዕቀፍ ሆኖ እንደሚያገለግልም ገልጿል። ስትራቴጂካዊ ማንኛውም ብቃት ያለው ዜጋ ድንበር ሳይገድበው በሁሉም የአፍሪካ ሀገራት ተንቀሳቅሶ ለመስራት እድል እንደሚፈጥርም ተናግረዋል። ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎቻችን ተጠናቋል። ስለተከታተላችሁን እናመሰግናለን።